ደስ የሚለው ግን የምስራች ልንገራችሁ መንፈስ ቅዱስ የተጀመረውን ሥራ ለማስፈጸም እግዚአብሔር የመንፈሱን ኃይል ይልክልናል እሱ ነው ሚስጥሩ እና ስለዚህ ጌታ ይሄንን መረዳት ከሰጠኝና ነገሩን ካገኘው ጊዜ ጀምሮ ገነት ባብ ከገባ ቸርች ላይ ይገባል ግን ደስ የሚለው ምንድነው ለቁ ይወጣል እሲ ለቁ ይወጣል በሉ ይወጣል ስለዚህ አንዳንድ ሰው ምንድነው ቤተክርስቲያን አይደለ እንዴ ምንድነው ሊል ይችላል ብራዘር አለ መንግስተ ሰማይ እስክትሄድ ድረስ አለ ሲያለ በሉስ አለ ዛሬ ምነግራችሁ መልእክት ቤተክርስቲያንንም ይመለከታል እናንተንም ይመለከታል ነገሮቻችንን ሁሉ ይመለከታል ስለዚህ በህይወታችሁ ውስጥ አሁን ከዚህ በኋላ ልቤ አይወርድም ጌታ ልቤን ጠብቆታል አጠገብ ያለውን ሰው ጌታ ልብን ሲጠብቀው ያለው ማለት በተለይ ከትላንትና ወዲያ ቀን ላይ ነው እየጸለይኩ እግዚአብሔር የሆነ ማለዳ ላይ ወደ 5 ሰዓት ገደማ ይመስለኛል እየጸለይኩ በጣም ተሰማኝ ቤተክርስቲያንን እያሰብኩ ተሰማኝ ጌታ ሆይ ምንድነው አምሰል አንያ ከበፊቱም ጀምሮ ነበር ውጊያ መጽሐፍ ቅዱስ ላይ ነው መላችሁ ነበር ነገር ግን እንዲህ የሚል ድምጽ ሰጠኝ በፋይናንስ ያለውን ውጊያ እያሰብኩ ፋይት እያረኩ አጠገብ የሆነው እንደ ይሁዳ ደግሞ ሌላ ደግሞ ፋይት ሳይ በዚህ ጋር ሌላ ፋይት ሳይ እግዚአብሔር ወይ ምን ትለኛለህ እየሳሰብ ድምጽ ሰጠኝ አንተ ታናሽ መንጋ መንግስትን ሊሰጣችሁ ያባታችሁ በጎ ፍቃድ ነውና አትፍሩ የሚል ይሄን ድምጽ ከሰማው በኋላ እንዲቀጥ አርጓ ቆመኝ ተግዳሮት አለ በደንብ አለ ግን ተግዳሮትን የሚያሸንፍ ኃይልና አቅም እኛ ውስጥ አለ እሺ እኔ ውስጥ አለ በሉስ ስለዚህ ዛሬ የምነግራችሁ ምናልባት ድምጽ እየተሰማችሁ ቆነች ማይክ ትንሽ ከፍ ቢል እኔንም ብዙ እንደ ኃይል እንዳያስወጣኝ እግዚአብሔር አምላክ በህይወታችሁ ላይ በነገሮቻችሁ ላይ ጉልበትም አቅምም ብርታትም ይሆንላችኋል በመኑ በኩል በመንፈሱ ኃይል ለዘሩባቤል የተነገረው ቃል ቤተክርስቲያን ሊሰራ ሲነሳ ሞራሉን ሊያወርድ የወጣ መንፈስ ነበር ቸርች ስመጪ ሞራልሽን ሊያወርድ የሚፈልግ መንፈስ አለ የእግዚአብሔርን ሥራ ልትሰሩ ስትነሱ ሞራላችሁን ሊያወርድ የሚፈልግ መንፈስ አሰራር አለ አንድ ነገር ግን እነግራችኋለሁ ተውት ተግዳሮቱን ተውትና እግዚአብሔር የሚሰጣችሁ አቅም ላይ አድርጉ በእናንተ የጀመረውን እግዚአብሔር በእናንተ ይጨርሳል አሜን እሺ በእኔ የጀመረውን እግዚአብሔር በእኔ ይጨርሳል በሉ አንተ ታላቅ እኮ ትልቅ ነው ትልቅ ችግር ነው ትልቅ ተግዳሮት ነው ትልቅ የሆነ ፋይቲንግ ግን እግዚአብሔር እንደዚህ ያለው ምንድነው ይኸውልህ በስጋ ሲሆንና በመንፈስ ስታየው አንድ አይደለም ይኸውልህ በመንፈስ ካንሰርን ስታየው ምንድነው ያስብላል ኤችአይቪን ስታዩት ምንድነው ያስብላል ትልቅ የሆነ ችግር ምንድነው ምትሉት መቼ ነው ታውቃላችሁ በመንፈስ ኃይል ስትሆኑ በእግዚአብሔር አይኖች ስትሆኑ እነግራችኋለሁ በዚህ ኃይል ስትሆኑ እግዚአብሔር ምንድነው እንዳለው እናንተም በመንፈስ ቅዱስ ስትሆኑ በህይወታችሁ የከበዳችሁ ነገር ምንድነው እንድትሉት እግዚአብሔር መንፈሱን ኃይል ይሰጣችኋል ሰው ደግሞ ምንድነው አረ በስማም ከባድ ነው ብሎ ደግሞ የሚናገረው መቼ ተቃለ በስጋ ሲሆን በስጋ ስትሆን ትንሹም ትልቅ ይሆንብሃል ትልቁም ደግሞ ግዙፍ ይሆንብሃል መቼ በስጋ ስትሆኑ ሁሉም ነገር ትልቅ ነው የሚሆንብህ ተግዳሮት ሁሉ ትልቅ ይሆንብሃል ስለዚህ ምንድነው የሚሻለው በመንፈሱ ኃይል መሆን እስቲ በመንፈሱ ኃይል መሆን እኔ ራይና እቅዶቼና እኔ ያለውበት ነገር አይመጣጠንም ራይ ሁሉ ጊዜ ትልቅ ነው ግዙፍ በአይምሮ መስራው አይደለም በራስ ብርታት መስራው አይደለም በመንፈስ ቅዱስ ኃይል የሚሰራ ለዛ ነው ዘሩባቤል የተነሳው ሊሰራ የተነሳው ራይና እቅድ የራሱ አይደለም የእግዚአብሔር ራይና እቅድ በራሱ በእግዚአብሔር መንፈስና ኃይል ብቻ ነው የሚሰራው እኛን ሊጠቀም ይችላል አእምሮአችን ሊጠቀም ይችላል
የሆነ እጅን ሊጠቀም እግርን ሊጠቀም ገንዘብን ሊጠቀም ይችላል። ግን የመንፈስ ቅዱስ ኃይል ነው ጀምሮ የሚያስፈጽመው። ሲጀምሮ የሚያስፈጽመው ባለው የመንፈስ ቅዱስ ኃይል ነው። እሱ ነው የምላችሁ። ዛሬ ነግራችኋለሁ። በህይወታችሁ ላይ የትኛውም ተግዳሮቶች ይነቀላሉ። የሚወረወርባችሁ ተግዳሮት ይፈርሳል። እግዚአብሔር ያፈርሰዋል። ሁለተኛውን ልንገራችሁ። የጀመራችሁትን ለመፈጸም የሚያስፈልጋችሁ ሞገስ ነው። አጠገብ ያለው ሰው ሞገስ ነው በሉት። ሞገስ ነው። እዚሁ ላይ ሲናገር ምን ይላል መሰላችሁ? የዘሩባቤል ልጆች መሰረቱን ጣሉ ይልና ከዛስ የዘሩባቤል ልጆች ደግሞ ምን ይሉታል? ይፈጽሙታል። ከዛ በኋላ ምንድነው የሚለው? ሞገስ ይሁንለት። ከዛ ድጋሚም ሞገስ ይሁንለት ይላል። እንደውም መደበኛው የሚለው ሞገስ ይሁንለት ይላል። ለምን? የጀመርከውን ሊያስፈጽምልህ የሚችል የእግዚአብሔር ሞገስ ያስፈልጋል። የጀመርሽውን እንድትፈጽሙ የሚያደርገው የእግዚአብሔር ሞገስ ነው። ቅድም ብያችኋለሁ። የኛ ምንም አይነት እጅ የሌለበት የእግዚአብሔር መንፈስ ኃይል እንደሆነ ሁሉ አሁንም ደግሞ እግዚአብሔር ሞገስን ሲሰጣችሁ በእናንተ የጀመረውን ነገር መጨረስ ትችላላችሁ። እስቲ ሞገስ በሉ እስቲ። ሞገስ ቀላል እንዳይመስላችሁ ወዳጆች። ሞገስ እጅግ አስፈላጊ ነው። ከዚህ ቀደም አውርቻለሁ። ሞገስ ወንድሞቼ እናቶቼ ከቅላት ጋር የሚያያዝ አይደለም ብያችኋል። ሞገስ ከቁመት ጋር ወይንም ደግሞ ከእጥረት ጋር የሚገናኝ አይደለም ብያችኋል። ሞገስ ከውፍረትና ከቅጥነት ጋር የሚያያዝ አይደለም ብያችኋል። ሞገስ ከአይን ጥሩ አይን ከሚያምር አይን ጋርና ከአፍንጫ ጋር የሚገናኝ አይደለም ብያችኋል። ሞገስ በጣም የሆነ ያማረ ሰውነት ቆዳ ለስለስ ያለ ያማረ ውብ የሆነ ደም ግባት ያላት ሴት ወይንም ወንድን ምናምን አይደለም። ሞገስ እሱ አይደለም። ሞገስ መወደድን በህይወታችሁ ውስጥ እግዚአብሔር አምላክ የሚሰጣችሁ ተፈላጊነት ነው። ሞገስ የጀመራችሁትን ነገር እንድትፈጽሙ የሚሰጥ የእግዚአብሔር ሆነ ጊፍት ነው። አጠገብ ያለውን ሰው ሞገስ ሲሆንልህ ያለው በሉት። ሞገስ በቃ የሆነ ነገር ያታገለ ያለ ነገር ካለ አንድ ነገር ጸልዩ። አንደኛው ቅድም ያልኳችሁ፣ ሁለተኛው ደግሞ ሞገስ ስጠኝ ብላችሁ ጸልዩ። ሞገስ ስጠኝ። ከዚህ ቀደም ነግራችኋለሁ። አበሻ ሞኝ ነው ታውቃላችሁ አይደል? አበሻ ሞኝ ነው፣ ከጥቂቱ በቀር ሞኝ ነው። ዘለግላጋ በጣም ረጅም አቤት ሞገሱ ይላል። በውጭ አይኑ ነው እያያለው እንጂ በመንፈስ ሳይው ባዶ ነው። ወፍራም ትልቅ ሰውዬ ወይንም ሴትዮ ካየራሱ አቤት ሞገሱ ይላል። እንዲፊቱ ተነፋፍቶ ያለው ሰው ማለት ነው። እሱም አይደለም። በመንፈስ ማየት ይጠይቃል ሞገስ። ሞገስ መንፈሳዊ የሆነ ሚስጥራዊ የሆነ የእግዚአብሔር ስጦታ ነው፣ መወደድ ነው ብያችኋል። ሞገስ በህይወታችሁ ላይ ከየትኛውም ስጋዊ ነገር ላይ ይሰራል እንጂ በስጋዊ ነገርም ይመጣ አይደለም። ለዛ ነው እግዚአብሔር ለጀመረው ነገር የዘሩባቤል ልጆች እንደጀመሩት የዘሩባቤል ልጆች ይፈጽሙታል አለ። ይሄ ደግሞ እንዲሆን አለ ሞገስ ይሁንለታል። አጠገብ ያለውን ሰው ሞገስ ይሁንልህ። እኔ ቀጭኑ ላይ አንቺ ቀጭኗ ላይ አንተ ወፍራሙ ላይ አንቺ ወፍራሙ ላይ የሚያስፈልግህ አንድ ነገር አለ፣ ሞገስ። ኢየሱስ ጌታ። ለሰው አሁን ሰው ታጅቦ ቢመጣ አቤት ግርማ ሞገስ ነው አይደል የሚባለው? በሰውኛ ነው። በእግዚአብሔርኛ እንደዛ አይደለም። ብቻህን ሆነ ሞገሳም ትሆናለህ። እልፍ ከሆነው ሰውዬ ይልቅ አንተ ብቻህን ሆነ እግዚአብሔር ካንተ ጋር ከሆነ በብዙ ሞገስ ትወጣለህ። ገንዘቡን ሀብቱን ምኑን አከማይቶ ሰብስቦ ካለው ሞገስ አለው ከተባለው ብዙ ያማረ ነገር ውስጥ ካለው ሰውዬ ይልቅ አንተ ጌታን ያስከው፣ አንተ በእግዚአብሔር የጀመርከው፣ አንቺ በእግዚአብሔር እኔ በአንቺ እኛ በእግዚአብሔር የጀመርነው እግዚአብሔር ከእርሱ ጋር የሆነለት ሰው ያ ሰው ሞገሳም። ወፍራሞችን ልነካ አይደለም፣ ራሴንም ነክቻለሁ ቀጭን ብዬ እንዳይሰማችሁ። ወፍራሞች ቀዩን ፈረንጁንም አየነካ ብቻ ቢሆን ሞኖ አበሻ አለቀለታ። ታዲያ ሞገስ እዛ ብቻ ቢሆን እሱ የከለር ጉዳይ ነው። ከለር ነው እሱ ከለር። ይሄም እንግዲህ መርዘም ማጠር ጉዳይ ችግር የለም።
ትልልቅ እኮ አጭር የሆኑ ሰዎች እኮ ትልልቅ እግዚአብሔር ተጠቅሞባቸው ስንት ነገር እኮ ሞገስ ሰጥቷቸው አልፏል። እንደዛ ሰላችሁ ደግሞ ረጅሞች ላይ አይሰራም እያልኩ አይደለም። በዚህ ዓለም አይታችኋል አይደል? በዚህ ዓለም ሞገስ ያለው ሰው ማለት ወይ ረጅም ነው ወይ ወፍራም ነው ወይ ከለሩ ወደ ፈረንጅ መሄድ አለበት። እኛ በሻታ ቃላችሁ ጥቁር ሰው ሲያይ ራሱ ማለት ነው ኢማጂኔሽን እንትኑ ማይንዱ ራሱ ማለት ነው ጥቁር ሰው ራሱ ሲያይ ማለት ነው ለሊት ላይ የሆነ ጨለማ የመሰለ ሰው ስለሚያይ የተጣሉ መላእክቶችን ስለሚያይ ሰውን ራሱ በሰው መልክ ነው አንዳንድ ያጋንንት በህልም የምታዩት የሆነ ጥቁር የመሰለ ጥቁር ልብስ ለብሶ ፊቱ ጥቁር ምናምን ሰው ምናምን ካየ ሰው ሁሉ እንደዛ ሁሉ የሆነ ነገር ኢማጂን የሚያደርገው ነገር አለ። እንደዛ አይደለም። ይሄንን ቆዳ ብታነሳ ቀይ ደም ነው። ከጥቁር ሰውም ውስጥ ቢወጣ አንከኔም ውስጥ ከጥቁር ሰው የሚወጣው ቀይ ደም ነው፣ ሌላ ደም የለም። እንግዲህ እኔ አረንጓዴ ደም ከወጣ አላውቅም። እኔ ቀይ ደም ነው የማውቀው። ሁሉም ነገር አንድ አይነት ነው። ዋና ነገር እንዲገባችሁ የፈለኩት እሱ አይደለም። ሞገስ ከአካላዊ ነገር ጋር እንቅስቃሴ ምንም ነገር የለም። በአካላዊ በሆነ በአንተ ጥረት የምታመጣው አይደለም። እግዚአብሔር ይሁንልህ ብሎ የሚሰጥህ ነው። ቀላል እንዳይመስላችሁ ብዬ ማስበው ብዙ ቦታ ስለ ሞገስ ምናልባት አንብባችሁ ሊሆን ይችላል። ሃይላይት ልንካላችሁ። አስቴር በትዳሯ እንዲከናወንላት ሞገስ ነው የሰጣት እግዚአብሔር። ከሷ የሚበልጡ ቆንጆል። እዚህ ሰሞኑን የነበረው በኢትዮጵያ 2025 የሞዴሊስቶች አይደለ እንዴት ነው ሴቶች አላያችሁ መሰለኝ ሚዲያ ሞዴሊስቶች በጌታ ነች ልጅቷ አይደለ አሴት ደረጀ ነው ምናምን ትባላለች። እኛ ሚዲያ እናያለን አንዳንዴ እና አሴት ደረጀ ትባላለች። የሙሉ ወንጌል ዘማሪ ነች። 2025 ለመጀመሪያ ጊዜ በዓለም ሁለተኛ በአፍሪካ አንደኛ ሆና ሞዴሊስት የሆነችው ሴት ስታያት ከሷ በውበት የሚበልጡ አሉ። እኔ ሞዴሊስት ሲባል ለካ በፊት ውበት ነበር የሚመስለን እኮ እኛ አይደል እንዴ? ውበት አንዳንዶቹ እንደውም ስታዩ ሞዴል ለመሆን ከሚያስፈልገው ውበት መሆን ብቻ በቂ ይመስላቸው ነበር። አይደለም። እቺ ሴት ዝም ብዬ አሰብኩኝ እግዚአብሔር ነው ወስዶ አነጣጥሮ እዛ ጋር ያረጋት። እግዚአብሔር ይመስገን። እንደውም ብዙ ነገር አላወራችም። ሀገሯን አስተዋወቀች፣ ራሷን ጥቂት አወራች። መድረስ ይቻላል አለች። ኢየሱስ ጌታ። አንድ ነገር እላችሁ ፈልጌ እቺ ብዙ ከአሜሪካ ምንድነው ከእንግሊዝ ከብዙ ፈረንጆች ቆዳ ካላቸው ብዙ መልክ ሊበልጧት ከሚችሉት ሰዎች ይልቅ ለምንድነው እቺ ሴት ከአፍሪካ ራሱ በጣም ቆንጆ ነበሩ። ከነሱ ራሱ እንዴት ወጣች ብለሽ ታስቡ። ወይ ቁመኗ ብቻም አይደለም ወንድሞቼ እናቶቼ፣ እግዚአብሔር የሆነ ሰምቲንግ የሰጣት ነገር እንደነበር ያስታውቃል። ሰምቲንግ የሆነ ነገር እንዳስቀመጠባት ያስታውቃል። ስሰማ ደግሞ አማኝ መሆኗን ሊያውም ዘማሪ ምትዘምር እንደነበረች መሆኗን ስሰማ ደግሞ እግዚአብሔር። ስለዚህ ምን ልላችሁ ነው? ወደ አስቴር ልመለስና አስቴር ወደ ትዳሯ እንኳን እንድትገባ ያደረጋት ከሷ የሚበልጡ ቆንጆች ነበሩ። ነገር ግን ወደ ትዳሯ ያስገባት ሞገሷ ነው። ቆንጅና ስላለች ትዳር አይኖርሽም። አጠገብ ያለን ሰው ቆንጅና ስላለ ትዳር አይኖርም በሉት። አየኔ መረዳት ነው። ቆንጅና ስላለ ስንት ቆንጆ እኔ አንድ ሴት የሆነ ጊዜ ላይ አንድ ሴት ምን አለች? በጣም ቆንጆ ነች ሳታገባ 55 ዓመት ሆነ አለች። ቆንጆ ስለሆነ እኮ ትዳር አይኖርም ሰው። ትዳርን እግዚአብሔር ነው የሚሰጥ። አስቴር ስትገባ ስታዩ ሞገስ ይዛ ነው የገባችው። ከዓለም ሁሉ የተጠራሩ ብዙ ሴቶች ነበሩ። እቺ ሴት ግን ሞገስ አግኝታ ወደ አርጤክስስ ንጉሱ ጋር ገባች። በህይወታችሁ ላይ መግባት ወዳለባችሁ ቦታ እንድትገቡ እግዚአብሔር ተወዳጅ ሊያረጋችሁ ሲፈልግ ሞገስ ነው ጊፍት የሚሰጣችሁ። አጠገብ ያለው ሰው ሞገስ ጊፍት ሲሰጣ ያለው በሉት። ልጨርስ መልእክቴ። ለብዙ ነገር ሞገስ ያስፈልጋል። ከዚህ ታንስቼላችሁ ይሆናል። ዮሴፍ ከመከራ የወጣው እግዚአብሔር አብሮ ስለነበረ ነው። እውነት ነው። አሁንም ፈርዖን ቤት ፊት ደግሞ ሲወጣ ሞገስ ይዞ ነው የወጣው። በፈርዖን ፊት ሞገስን አገኘ ይላል። በአሕዛብ ፊት ሞገስ የሚሰጥ አምላክ ኢየሱስ ጌታ።
ጴንጤው ፊት ስትቀልበት እግዚአብሔር አሕዛብ ፊት ማለት ነው። ጴንጤው እንኳን የቀለልክበት ሞገስ ስለሌለ አይደለም፣ ስለተላመደና አስቸጋሪ ስለሆነ። ሁሉም ጴንጤ ባይሆን ጴንጤ ብዬ ሁላችሁንም እየወቀስኩ አይደለም ወንድሞቼ እናቶቼ፣ አሕዛብ ፊት ሞገስ ይሰጣል እግዚአብሔር። እና ለጀመረው መደምደሚያ እንዲሆን ፍጻሜ እንዲሆንለት እግዚአብሔር ሞገስን ቁልፍ አድርጎ ሰጠው። ሞገስ ቁልፍ የሆነ ጊፍት ነው። ሞገስ በህይወታችሁ ውስጥ እግዚአብሔር የሚሰጣችሁ ለጀመራችሁ ስራ፣ ለካ ለጀመርሹ ቢዝነስ፣ ለካ ለጀመርከው አገልግሎት፣ ለካ ለጀመርነው ለእግዚአብሔር ስራ ሞገስ ያስፈልጋል። ሞገስ ያስፈልጋል። አይኖ ሞገስ አለኛ ውስጥ አለ። አሁን ግን ሞገስ ጨመረው እኮ ሞገስ ብቻ ሳይሆን ሞገስ ሞገስ በሉ እስቲ፣ አረ ሞገስ በሉ። ሞገስ እግዚአብሔር ሁለቴ ነው ያወጣበት ራሱ። ሞገስ ይሁንለት፣ ሞገስ ይሁንላት። እግዚአብሔር ይመስገን። አጠገብ ያለውን ሰው ሞገስ ይሆንልህ ያለው ወርድ። ስለዚህ ዛሬ የምነግራችሁ ዘሩባቤል ልክ ጀምሮ ለመፈጸሙ ምክንያት የሆነው ሁለት ቁልፍ ሐሳብ ነው ብያችኋለሁ። አንዱ የእግዚአብሔር መንፈስ ኃይል ነው፣ በመንፈስ እንጂ በኃይልና በብርታት አይደለም። ከዛ ደግሞ ይሄን የጀመሩትን ደግሞ እንዲፈጽሙት አሁንም ደግሞ ምን ይላል? ሞገስ ይሆንለት።